በዛሬው ዕለት የምናከብረው በዓለም አቀፍ ደረጃ ለ22ኛ ጊዜ የሚከበረውን የጸረ ሙስና ቀን ነው የምናከብረው። ይህንን ቀን ስናከብር ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል የተቋማትን አገልግሎት አሰጣጥና የሙስና ተጋላጭነትን ለመቀነስ የተዘጋጀ የምክክር መድረክ ነው። ይህ መድረክ ሲዘጋጅ በሀገራችን ላይ አሁን እየሰፋ የመጣው ሀገራችን ኢትዮጵያ የነበሯትን እንቁ የሆኑ ባህላዊ ሴቶቻችንን የሸረሸሩ ተቋማት ከተቋቋሙበትና ከተደራጁበት አደረጃጀት ስርዓት ውጭ እየተፈጸሙ ያሉ ተግባራትን ለመቀነስ በተለይ የስነ ምግባር ዝቅጠትንና ኢሞራላዊ የሆኑ አሰራሮችን ለመቀነስ ያመች ዘንድ እና ሙስና በአቋራጭ ለመበልጸግ ከተቋም አሰራሮች ቀለል ካለው እንኳን መነሻ ብናደርገው ከጊዜ አጠቃቀማችን ብልሹ የሆነውን አገልግሎት አሰጣጥ ስርዓታችንን ለማስተካከልና ለማረም ማህበረሰባችን ከጊዜ ወደ ጊዜ እያደገ የመጣው የፍላጎቱ መጨመርና የልማትና መልካም አስተዳደር ጥያቄዎችን በአግባቡና በተነሱበት አደረጃጀት መሰረት ለመመለስ ያመቸን ዘንድ የሙስና ተጋላጭነታችንን ለመቀነስና ወደሚፈለገው አሰራር ስርዓት ለመመለስ አጠር ያለ ሰነድ ተዘጋጅቷል። ሙስና ባደራ የተሰጠን ኃላፊነት ወደ ጎን በመተው ያልተገባ ጥቅም ለማግኘት በእውቀት በስውር እና በጥቅም የተሳሰሩ ተዋንያን ተሳትፎ የሚዘወር አደገኛ ወንጀል ነው። ለሙስና መከሰት የተለያዩ መንስኤዎች ቢኖሩም በዋናነት የስነ ምግባር ዝቅጠትና በአቋራጭ የመበልጸግ አባዜ ትልቁን ድርሻ ይወስዳል። በተቋማት ህዝብና መንግስትን ለማገልገል በግልጽ የተቀመጡ አሰራሮች መሸርሸር ወይም የይስሙላ ተቋማዊ እንቅስቃሴ ማድረግ፣ ህግና አሰራርን በጣሰ ሁኔታ ውሳኔዎችን መስጠት፣ አንዳንድ ተገልጋዮች ቅድሚያ ለመስተናገድ ወይም ያልተገባ ጥቅም ለማግኘት የተቋማት መሪዎችን፣ የሥራ ኃላፊዎችና ሰራተኞችን በጥቅም መደለል፣ የተቋማት የውስጥ ቁጥጥር ስርዓት ጠንካራ አለመሆን፣ በተወሰኑ የሥራ ኃላፊዎችና ባለሙያዎች ላይ የስነ ምግባር ችግር መኖርና ሌሎች ተያያዥነት ያላቸው ጉዳዮች በተቋማት ሙስና እንዲስፋፋ ምቹ ሁኔታ በመፍጠር ላይ ይገኛሉ። ሰነዱ ከስነ ምግባርና ሙስና መከላከል ጋር ተያያዥነት ያላቸውን አዝማሚያዎች በየዘርፉ በማመላከት በቀጣይ የጸረ ሙስና ትግል የሚያጠናክሩ የመፍትሄ አቅጣጫዎችን ለውይይት እንደመነሻ ይዞ ቀርቧል። ስነ ምግባር ደግሞ እንግዲህ መጥፎም ጥሩም አለ እና መጥፎን ሳይሆን ጥሩን ስነ ምግባር ማለት ነው። ስለዚህ በጥሩ ስነ ምግባር መገንባት አለብን ትውልድን። ሰነዱ ላይ ትምህርት እንደ ሀገር ሲጠና የትምህርት ተቋም አንድ የጸረ ሙስና ተቋም ምክንያት የትምህርት ማስረጃ በፎርጅ የማዘጋጀት ሁኔታ አለ። እንደኛ ወረዳም ቢሆን ደግሞ ሲታይ በተለያዩ መንገድ የስምንተኛ ክፍል ሲጠፋባቸው እድሜያቸው እንዲስተካከልላቸው በጣም የሚያስቸግሩ ግለሰቦች ታያላችሁ። እዚያ ውስጥ ያለ ባለሙያ ይህን የትምህርት ማስረጃ አሽሽሉ ለመስጠት የሚፈትነው ብዙ ነገር ስለሚኖር የትምህርት ተቋሙ አሁን እዚህ ያልቀረበም እንጂ እንዳገርም ችግር ውስጥ እንደሆነ የተጠና ጥናት ነው ያለው። ይሄ በስምምነት የሚደረጉት ብሎ ሲጣላ ሲፈርስ ይጠቆማል፣ ችግር የለውም። በስውር የሚደረጉ ሙስናዎች ጋር ግን በደንብ እንታገልገው። በስውር እዚህ ኮንስትራክሽኖች አካባቢ፣ ተቋራጮች አካባቢ፣ እዚህ በተለይ ፋይናንስ አካባቢ ካሉ ሰዎች ጋር ሽርክና ይፈጥሩባል። በጣም ከባድ ነው። አሁን ያለንበት ወቅታዊ ሁኔታ ለብልሹ አሰራርና ለሙስና ትልቅ ተጋላጭነትን ይፈጥራል። ህግ የለም፣ ስርዓት ይናጋል፣ የማህበረሰብ እሴት ይሸረሸራል። ከዚህ በፊት የነበሩ ወጎች፣ ልምዶች ይበጠሳሉ። የመንግስት አሰራር እና አሰራሮች በአግባቡ አይፈጸሙም። በዚህ ምክንያት እንግዲህ ለብልሹ አሰራርና ለሙስና እንጋለጣለን ነው። ሙስናን ለመከላከል የመፍትሄ አቅጣጫዎች የመጀመሪያውና ቁጥር 1 ላይ መነሳት ያለበት ውጤታማ የጸረ ሙስና ትግል ማካሄድ ነው። ተቋም አቀፍ የጸረ ሙስና ስትራቴጂን ማጎልበት ነው። የሲቪክ ማህበረሰብ ሚና ማጎልበት። ብዙ የሲቪክ ማህበራት አሉ፣ መንግስታዊ ያልሆኑ ማህበራት። እነሱን በደንብ
በዚህ ትግል ውስጥ የራሳቸውን ሚና እንዲወጡ እንዲያስተምሩ ግንዛቤ እንዲፈጥሩ ማድረግ አንዱ የመፍትሄው አካል ነው።